ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ዛሬም በአዲስ ሀሳብ መተናል ማለት ነው። እንግዲህ ዛሬ ደግሞ ሩታና ዳኒ ሆነው ደስታን አግኝተውት ነበር። እንግዲህ ያናገሩት ነገር አለ። በምን ዙሪያ ከደስታ ጋር ተነጋገሩ የሚለውን የምናየው ይሆናል። እንግዲህ በሌላ በኩል ደግሞ አብርሃምና ሄርሜላ ሆነው ድንገት ከሀገር ወጥተዋል ማለት ነው። እንግዲህ ወዴት ሄዱ? ለምንስ ሄዱ? ምንስ አጋጠሟቸው የሚለውን ነገር የምናይ ይሆናል ማለት ነው። እንግዲህ ዛሬ ሩታና ዳኒ ሆነው ደስታን አግኝተውት ነበር። ደስታን ያገኙትም እንግዲህ ሩታ ጋር ያለውን ንብረት ለመመለስ ነው። ማለትም ስጦታ የሰጣትን የልደቷ ቀን የሰጣትን ጊፍት ለመመለስ እና ከዚህ በኋላም በህይወቷ ልታየው እንደማትፈልግና በቃ እንደማይገናኙ ለማሳወቅ በዛውም ለመሰናበት ጭምር ነበር የተገናኙት ማለት ነው። እንግዲህ ዳኒና ሩታ የተወሰኑ ነገሮችን አብረው ሲነጋገሩ ነበር። ከነዛም መካከል እንግዲህ ደስታን ዛሬ ታሰናብጫዋለሽ፣ ከዚህ በኋላ የሰጠሽን ስጦታም ትመልሽለታለሽ፣ እንዲሁም ደግሞ እኔ በአንቺ ዙሪያ ላይ እንደማልፈልግም ትነግሪዋለሽ ሲላት ነበር ማለት ነው ዳኒ። እንግዲህ ሄርሜላን በሀሳቡ የተስማማች ትመስላለች። ያው እንግዲህ ከጥቂት ሳምንታት በፊት ደስታ በሚላት ነገሮች ትስማማ ነበረ። ዛሬ ደግሞ ተገልብጣ ወደ ዳኒ ሀሳብ ሄዳለች ማለት ነው። ታስታውሱ ከሆነ የልደቷ ጊዜ አብርሃም ስጦታዎችን ሰጥቷት ነበር። አበባና የሆነ ስዕል ነገር ይዞላት መጥቶ ነበር ማለት ነው። እንግዲህ ያንን ስጦታ አብርሃም ሲሰጣት በነበረ ሰዓት ደስታ ከጎኗ ነበር። ደስታ ወዲያው ምን ነበር እንግዲህ አላት፣ ቶሎ አሁኑ አብርሃም የሰጠሽን ስጦታዎች አውጭና ጣይ ብሏት ነበር ማለት ነው። ሩታም እንግዲህ በሱ ሀሳብ ተስማምታ እሺ ብላ ስጦታዎችን ጥላ ነበር። እንግዲህ ዛሬ ደግሞ በተራው ዳኒ መጥቶ ደስታ የሰጠሽን ስጦታ መልሽለት፣ ከዚህ በኋላም እንግዲህ በአንቺ ዙሪያ ላየው እንደማልፈልግ ዳኒ በእኔ ዙሪያ ሊያይ አይፈልግም ብለሽ ንገሪው እያላት ነበር ማለት ነው። እንግዲህ ሩታ በራሷ ሀሳብ ቆማ የራሷን ውሳኔ መች እንደምትወስን አናውቅም። እንግዲህ ከጎኗ ያሉት ሰዎች ሀሳቧን እንደፈለጉ እየጠመዘዙት ይመስላል። እሷም እንግዲህ የእነሱን ሀሳብ ትቀበላለች። እንግዲህ ደስታ መጥቶ ነበር። እንግዲህ ያው የሰጣትን ስጦታ እንደማትፈልግና እሷ ጋርም እንዲቆይ እንደማትፈልግ እንዲሁም ደስታ ሊያስታውሳት የሚችልን ማንኛውንም ነገር ከጎኗ እያራቀች እንደሆነ ነግረዋለች ማለት ነው። እንግዲህ በዚህ ሰዓት ዳኒ በጣም ዲስሪስፔክት ሲያደርገው ነበረ ደስታን። ያው ዳኒ አንዳንድ ጊዜ በጣም የሚደብር ጸባይ ያለው፣ እንደ ህፃን ልጅ ያደርገዋል። ልክ እንደ እድሜው አይኖርም። ብዙ ጊዜ አይታችሁት ከሆነ ዝም ብሎ የልጅ ጨዋታ ያደርገዋል ነገሩን ሁላና እንግዲህ ደስታን ልታለቅስ ነው እንደ ምናምን እያለ ሁላ ሙድ ሲይዝበት ነበር። ይሄ ደግሞ በጣም የሚደብር ጸባይ ነው። ምክንያቱም በቃ ያስጠላል። ሰውን ማነጋገር ከፈለገ በሰላማዊ መንገድ አነጋግሮ መለያየት ይቻላል እንጂ እንደ ህፃን ልጅ ብሽሽቅ ያስጠላል። ሰው እያደገ ሲሄድ አስተሳሰቡም እየጨመረ መሄድ አለበት ብዬ አምናለሁ። ነገር ግን ዳኒ አብዛኛውን ጊዜ አይታችሁት ከሆነ በተለያየ ጊዜ የተለያየ ሀሳቦች ላይ ሀሳብም ሲሰጥ የልጅ ሀሳብ ነው የሚያነሳው። እንደ ልጅም ያደርገዋል። እንደ ልጅ ሊደባደብም ይሞክራል። እንግዲህ ከደስታ ጋርም የተፈጠረው ነገር ይሄ ነው። በቃ ልታልቅስ ነው እንዴ? ሶፍት እንስጥህ እንዴ? በቃ ሂድ አትፈልግህም ምናምን እያለ ሲያበሽቀው ነበር። ያው ደስታ እንግዲህ በትዕግስት ሲያናግራቸው ነበር ሁለቱንም። እንግዲህ ሩታም ዳኒ በሚናገራቸው ንግግሮች አብራ እየሳቀች እያሾፈችበት ነበር። እንግዲህ ዛሬ የደስታን ትዕግስት ያየንበት ቀን ነው ማለት ነው። ምክንያቱም በጣም ታግሶታል። ያው ደስታም ወንድ ነው ልክ እንደ ዳኒን የሆነ ነገር ማድረግ አቅቶት አይመስለኝም። ነገር ግን ያው ልታገስ ብሎ ይመስለኛል በትዕግስት ያለፈው። እንግዲህ ሩታም በቃ ከዚህ በኋላ በህይወቴ ውስጥ ላይህ አልፈልግም፣ ስለዚህ የሰጠኸኝንም ስጦታ መልስልሃለሁ ብላ መልሳለታለች ማለት ነው። እንግዲህ ደስታም በጣም ነው ያዘነው እና ከዚህ በኋላ እንግዲህ ወደ ህይወቷ ተመልሶ እንደማይመጣ ነግሯታል። ደስታም በቃ የመጨረሻ ጊዜ ነው አሁን የምንተያየው፣ ከዚህ በኋላ እንግዲህ ድጋሚ አንገናኝም አንተያይም ብሏታል ማለት ነው። ስለዚህ ያው በመጨረሻም ደስታ ተሰናብቷቸው ሄዷል። እንግዲህ እየሄደ ያለም እንግዲህ ዳኒ ትንሽ ዲስሪስፔክት ሊያደርገው ሞክሯል በድጋሚ ማለት ነው። በቃ ሂድ ምናምን ሂድ እንጂ ቶሎ ምናምን እያለው ነበር። እንግዲህ ደስታም ዳኒን በደንብ አስጠንቅቆታል። ይች ልጅ የሆነ ነገር ትሁንና ሩታ ትዘንና ሩታ ይክፋትና እኔ አልለቅህም ከኔ ጋር ነው የምትነጋገረው እያለ ዝቶበት ነው ዳኒ ላይ የሄደው ማለት ነው። እንግዲህ ዳኒና ሩታም ያው እየሳቁበት ነበር፣ እያሾፉበት ነበር። እንግዲህ ወነሱም አብረው ሄደዋል ማለት ነው። እንግዲህ ዳኒና ሩታ እስከ መቼ ድረስ ነው በዚህ ጉዳይ የሚዘልቁት?
የሚለውን እንግዲህ የምናየው ነው የሚሆነው። ሩታ እስከ ዳኒ ጋር እስከ መቼ ነው አብራ የምትቆየው? ደግሞ ሌላ ወንድ መጥቶ እዛኛው ወንድ ጋር ሆና ደግሞ ዳኒን ስታሾፍበት የምናይ ሊሆንም ይችላል። ምክንያቱም እንደዛ ነው እያደረገች የነበረው ሩታ። ባለፈው ደስታ ጋር ሆና አብርሃምን ስታባረረው ነበር። ዛሬ ደግሞ ዳኒ ጋር ሆና ደስታን አባረዋለች ማለት ነው። እንግዲህ ዳኒ ደግሞ ከማን ጋር ሆና እንደምታባረረው የምናይ ይሆናል ማለት ነው። እንግዲህ በሌላ በኩል ደግሞ አብርሃምና ሄርሜላ ድንገት ከሀገር ወጥተዋል። ወዴት ነው የሄዱት? ወደ ዝዋይ ሂደዋል። እንግዲህ ወደ ዝዋይ ይዛው ሄደችው ሄርሜላ ነች። አብርሃም ጋር ትንሽ ለመዝናናት አስበው ሄደዋል። እንግዲህ ዛሬ ቫለንታይን ዴይም ስለሆነ ያንን አጋጣሚ ለመጠቀም ፈልገውም ይመስላል። እንግዲህ ወደ ዝዋይ ሂደው አሪፍ ጊዜን እያሳለፉ ይገኛሉ ማለት ነው። ዛሬ እንግዲህ ያው እንደ ቀልድ አድርጎ እንግዲህ አብርሃም አንዲት ሴት ጋር ልሄድ ነው ብሏት ነበር። እንግዲህ አንዲት ሳምራዊት የምትባል ልጅ ማቃት ልጅ አለች። እሷ ጋር የተወሰነ ጊዜን አሳልፌ እመጣለሁ ብሏት ነበር። ሄርሜላም በጣም ደንግጣ ነበር። የምር መስሏትም በጣም አዝና ነበረ። ማለት የቅናት ስሜትም ተሰምቷት ነበር። እንግዲህ አብርሃም ደግሞ ያው በቃ ልሄድ ነው እሷ ጋር ነው ጊዜ ማሳልፈው፣ ሲሄድም ስልኬን ሁላ አጠፋለሁ እያለ ሙድ ሲይዝባት ነበር ማለት ነው። እንግዲህ ሄርሜላም በጣም ስለምትወደው ይመስለኛል በጣም የቅናት ስሜት ተሰምቷት ነበር ማለት ነው። እንግዲህ አብርሃም ሳይመጣ በፊት ለብቻዋ ሆና ሄርሜላ የተወሰኑ ሀሳቦችን ስታካፍለን ነበር። እንግዲህ ዛሬ ዝዋይ ነው ያለ ነው። አሪፍ ጊዜ ከአብርሽ ጋር እናሳልፋለን ብዬ አስባለሁ። በዛውም አሳ አምሮኛል አሳ በላለው ስትል ነበር። እንግዲህ አሳ እያማረኝ ነው፣ በቃ ድንገት እያማረኝ ነው፣ ምን እንደተፈጠረ አላውቅም ስትል ነበር። እንግዲህ ምናልባት አርግዛ ይሆን? ይህንንም በጊዜ ሂደት የምናየው ነው የሚሆነው ማለት ነው። ምክንያቱም እሷ ማነጋገሯ ትንሽ ያጠራጥራል። አሳ እያማረኝ ነው በላለው፣ ለምን እንደሚያምረኝ አላቅም፣ በተደጋጋሚ እያማረኝ ነው እንጃ ምናምን ስትል ነበር ማለት ነው። እንግዲህ ይሄ ነገር ተፈጥሮ ከሆነም አብርሃም ሲሰማ ምን ይላል? ሩታስ የምር የልጇ አባት ከሌላ ሴት ጋር ሆኖ ደግሞ ድጋሚ ሌላ ልጅ ሊወልድ እንደሆነ ስታውቅ ምን ይሰማት ይሆን የሚለውን ነገር የምናይ ይሆናል። አብርሃምስ እውነት ሄርሜላ እርጉዙና ከሆነ የሄርሜላን እርግዝና አምኖ ይቀበል ይሆን ወይ የሚለው ነገርም ጥያቄ ነው የሚፈጥረው። ምክንያቱም አንደኛ ከሩታ ጋር ያለው ልጅ አለ። ያ ልጅ ገና አላደገም፣ ገና ትንሽ ልጅ ነው። ያን ልጅ ራሱ በስርዓት እየተንከባከበው አይደለም፣ ከልጁ ጋርም ጊዜ እያሳለፈ አይደለም። ይሄ ባለበት ሁኔታ እንግዲህ ሌላ ተጨማሪ ልጅ ሊመጣ ነው መባሉ ደግሞ በጣም ሊከብደው ይችላል ብለን እናስባለን። አብርሃም እንግዲህ በጊዜ ሂደት እናያለን። እንግዲህ የሄርሜላን ውጤት አይተን ማለት ነው እርጉዝ ናት ወይስ አይደለችም፣ እርጉዝና ነው የሚያምራት ወይንስ እንደው ዝም ብሎ ከመሬት ተነስቶ ነው የሚያምራት የሚለውንም ነገር አይተን የምንፈርድ ይሆናል ማለት ነው። ነገር ግን አሁን ላይ አብርሃም ለሌላ ልጅ ዝግጁ ነው ወይስ አይደለም የሚለውም ትልቅ ጥያቄ ነው ማለት ነው የሚፈጥረው። የምርም ሄርሜላ እርጉዝና ከሆነ ያው እንግዲህ አብርሃምና የሩታ ግንኙነት ያበቃለታል ማለት ነው። ምክንያቱም እንግዲህ ሌላ ላይፍ ውስጥ አምርሮ ገብቷል ማለት ነው አብርሃም። እንግዲህ ሁላችንም የምንጠብቀው ነገር ያው ከሩታ ጋር ቢለያዩም የሆነ ቀን አንድ ላይ ይሆናሉ ብለን እያሰብን ያለ ነው። እንግዲህ ሄርሜላ እርጉዝ ከሆነች በቃ የምር ቤት አቁመዋል ማለት ነው ብለን እናስባለን። እንግዲህ የሩታንና የአብርሃምንም መጨረሻ የምናይ ይሆናል ማለት ነው። እንግዲህ ለማንኛውም የዛሬው ሀሳባችን ይሄ ነው። የእናንተን ሀሳብ አስተያየት ደግሞ በኮመንት ላይ አስቀምጡልን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጋብዛለን። ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።